የአሜሪካና ኢራን ፍጥጫ የኃያሉ አሜሪካ የእውነትም የምንጊዜም ኃያልነት የተረጋገጠበት ሁነት የአሜሪካዊ ዋጋ ከየትኛውም በምድር ላይ ከሚኖር ሰብአዊ ፍጥረት ሁሉ እጅግ ውድ መሆኑ የታየበት ለጠፋው በግ $386 ሚሊዮን የፈጀ ዘመቻ የተከፈተበት በመጨረሻም የጠፋው በግ በእሳት ከታጠረው የኢራን ተራራ ስር የተገኘበት በመጨረሻም በድንቅ ተአምር በሚመስል ኦፕሬሽን በሰላም ወደ ወገኖቹ የተቀላቀለበት ነው። ለጠፋው አንድ በግ አሜሪካ ውድ አውሮፕላኖቿን ሰውታ የንስር ኃይል የተላበሱ ልዩ ኮማንዶዎቿን አሰማርታ በብልሃትና በጀግንነት የጠፋውን ወታደሯን ሕይወት ታድጋለች። ይህ ድንቅ ኦፕሬሽን ከጦርነቱ በላይ ከሆርሙዝ ወሽመጥ መዘጋትና ካስከተለው ዓለም አቀፋዊ ቀውስ በላይ ጎልቶና ልቆ በዓለም መገናኛ ብዙሃን መነጋገሪያ ሆኗል። ዝርዝሩን እንየው። በራዳር ላይ ትታይ የነበረችው ነጥብ በድንገት ጠፋች። የአሜሪካ ዘመናዊ ጀት በኢራን ድንበር አቅራቢያ ከሰማይ ተመቶ ሲወርድ የዓለም ፖለቲካ ትኩሳት ወደ ጣሪያ ወጣ። አብራሪው ከጥፋቱ ተርፎ በፓራሹት መሬት ቢረግጥም የወረደው ግን በሞት ጥላ ስር ነበር። እሱን ለመጨበጥ የሰዓት እሽቅድምድም ተጀመረ። በአሜሪካ በኩል አብራሪው መያዝ የለበትም የሚል ቀጭን ትዕዛዝ ተላለፈ። በአሜሪካ በኩል አብራሪው በጠላት መያዝ የለበትም የሚል ቀጭን ትዕዛዝ ተላለፈ። የልዩ ኃይል ኮማንዶች በዝምታ ወደ ሰማይ ተወነጨፉ። ኢራን አገሯን ሊደበድብ እየከነፈ የነበረውን ጀት ብታጋየውም አብራሪውን ግን የመያዝ ዕድሉን አላገኘችም። መሬቱም አገሩም ኢራን ነው። የጥቁር ጥላቷን አሜሪካዊ የጀት አብራሪውን ለመያዝ ከፍተኛ የፍለጋ ቡድን አሰማርታለች። የተላኩት ወታደሮች አብራሪውን ለመያዝ በደቂቃዎች ልዩነት ስር ሆነው እየተቃረቡ ባለበት በዚህ አስጨናቂ ሰዓት የአሜሪካ ሄሊኮፕተሮች ድንበር ጥሰው ገቡ። ጥይቶች መተኮስ ጀመሩ። አቧራውና የባሩዱ ሽታ የፓይለቱን ዙሪያ አፈኑት። ነገር ግን በስልጡን እጆች የታጀቡት ኮማንዶች አብራሪውን ከሞትና ከጥላት መንጋጋ ውስጥ ነጥቀው አወጡት። ያ አጭር ኦፕሬሽን ያንድን ሰው ሕይወት ከማዳን ባለፈ በወታደራዊ ሳይንስ ውስጥ ትልቅ አሻራ ጥሎ አለፈ ይለናል ዘ ጆርዳን ታይምስ። አሜሪካ ክብሯንም ልጇንም በሚገርም ወታደራዊ ኦፕሬሽን አዳነችው። አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጄት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የአሜሪካ F-15E ስትራይክ ኤግል ተዋጊ ጄት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያድኑ ነበር። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለች ሲሆን ሁለተኛውን የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውን ነበር። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻሉን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን የፍለጋና የማዳን ዘመቻ አካሂዷል ብለዋል። የጠፋው የአየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ በጠላቶቻችን እየታደነ ነበር ብለዋል። ይሁን እንጂ የአሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ እንደነበር ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ካስተዳደራቸው ይፋዊ ማረጋገጫ ስላልተሰጠበት የመጀመሪያው አብራሪም አንስተዋል። የመጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳያበላሽ በሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉም አክለዋል። እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማዳን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ሳይጎዳ ነው። የጠላት መስመር ውስጥ የነበረውን አሜሪካዊ ወታደር ለመታደግ በርካታ አውሮፕላኖች ተሰማርተው እንደነበረም ተናግረዋል። አሜሪካ መታደግ የቻለችው አብራሪዋ በኢራን ባለስልጣናትን ፍለጋ ሲካሄድበት ነበር። የኢራን ጦር አሜሪካዊውን ወታደር ለያዘ ሰው $66,000 በላይ ሽልማት ማዘጋጀቱንም አስታውቆ ነበር። ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችም በመቶዎች የሚቆጠሩ ኢራናውያን በደቡብ ምዕራባዊ ኢራን ወደሚገኘው ተራራማ ቦታ ሲያመሩ አሳይተዋል። አሜሪካዊው አብራሪ ታዲያ እንዳይያዝ በኢራን ኃይሎች እንዳይገባ
ሲአይኤ አሳሳች ዘመቻ ከፍቶ እንደነበረም ተዘግቧል። በማዳን ዘመቻው ውስጥ ሲአይኤ ከፍተኛ ተሳትፎ አድርጓል። የተዋጊ ጀቱ የመሳሪያ ስርዓት መኮንን የሆነው ኮሎኔል ያለበት ቦታ ከመታወቁ አስቀድሞ ሲአይኤ ግለሰቡ እንደተገኘና ከሀገሪቱ እያስወጡት እንደሆነ የሚገልጽ መረጃ አሰራጭቶ ነበር። ይህ የማሳሳቻ ዘመቻ እየተካሄደ ሳለም ተቋሙ ያሉትን አቅሞች በመጠቀም የአየር ኃይል አባሉ የሚገኝበትን ተራራማ ቦታ ማግኘት እንደቻለ አንድ ባለስልጣን እንደነገሩት ሲቢኤስ ዘግቧል። ከዚያም ተቋሙ የወታደሩን ትክክለኛ አድራሻ ለአሜሪካ መከላከያ ሚኒስቴርና ለዋይት ሃውስ ሰጥቷል ተብሏል። ይህ መረጃ የደረሳቸው ፕሬዝዳንት ዶናልድ ትራምፕም ወዲያውኑ የነፍስ አድን ዘመቻ እንዲጀመር ትዕዛዝ የሰጡ ሲሆን ሲአይኤም ከአብራሪው ጋር የተያዙ የቀጥታ መረጃዎችን ሲያቀርብ ነበር። ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍም በሰጠው ትዕዛዝ መሰረት የአሜሪካ ጦር በዓለም ላይ እጅግ ገዳይ የሆኑ መሳሪያዎችን የታጠቁ በርካታ አውሮፕላኖችን ልኳል ብለው ነበር። ፕሬዝዳንቱ የአብራሪውን መገኘት ባስታወቁበት በዚህ ልጥፋቸው ደግሞ ወታደሩ ጉዳት ቢደርስበትም ደህና እንደሚሆን ገልጸዋል። እንደ ሲቢኤስ ኒውስ ዘገባ በኤፍ-15 ሁለተኛ መቀመጫ ላይ የነበረው የመሳሪያ ስርዓት ባለሙያ የተጎዳው ጄቱ ከተመታ በኋላ ወደ ላይ ተስፈንጥሮ በሚወጣበት ወቅት ነው። ኮሎኔል እንደሆነ የተገለጸው ይህ ወታደር ከኢራን ኃይሎች ለማምለጥ ከአንድ ቀን በላይ ለሚሆን ጊዜ ሲጓዝ እንደነበረም ተገልጿል። የአሜሪካ ጦር በበኩሉ የኢራን ወታደሮች ወደ ስፍራው እንዳይደርሱ ቦምብ ሲጥልና ሲተኩስ ነበር ተብሏል። በማዳን ዘመቻው ወቅት ጥቅም ላይ ከዋሉት 5 የአሜሪካ ትራንስፖርት አውሮፕላኖች ውስጥ 2ቱ ከኢራን መውጣት እንዳልቻሉ ተዘግቧል። በኢራን እንዳይያዙ ሲባልም እንዲወድሙ እንደተደረገ ተዘግቧል። የጠፋው የአሜሪካ አየር ኃይል አባል በነበረበት ስፍራ በተፈጸሙ ጥቃቶችም 4 ሰዎች መገደላቸው ተገልጿል። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካዊውን አብራሪ ሲፈልጉ የነበሩ ድሮኖችን መቶ መጣሉን አስታውቆ ነበር። ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል ሰዎች ስለመገደላቸው ዘገባ ያወጣው ፕሬዝዳንት ዶናልድ ትራምፕ አብራሪውን መታደግ መቻሉን ከማረጋገጣቸው አስቀድሞ ነው። በዘገባው ላይ የተጠቀሱት የአካባቢው ባለስልጣን በተራራማው ኮህይግሎህ እና ቦየር አህማድ ግዛት ውስጥ በተፈጸሙ ጥቃቶች ቢያንስ 3 ሰዎች ተገድለዋል። የግዛቱ ገዢ ለተፈጸመው ጥቃት ተጠያቂ ያደረጉት አሜሪካና እስራኤልን ነው። ከዚህ በኋላ በወጣ ዘገባ ላይ ደግሞ ምክትል ገዢው ፋታህ ማህማዲ የሟቾች ቁጥር ወደ 4 ከፍ ማለቱን ለመገናኛ ብዙሃን ተናግረዋል። እነዚህ ጥቃቶች አሜሪካ ኢራን ውስጥ ተዋጊ ጀት ሲያበር የተመታውን አብራሪዋን ለመታደግ ካካሄደቻቸው ዘመቻዎች ጋር ይገናኝ እንደሆነ ግልጽ አይደለም። ፕሬዝዳንት ትራምፕ አብራሪውን ለማዳን በርካታ አውሮፕላኖች ተሰማርተው እንደነበር ገልጸዋል። የኢራን አብዮታዊ ዘብ ፍለጋ ላይ የነበሩ የአሜሪካ ድሮኖችን መቶ መጣሉን እንደገለጸ የመንግስት መገናኛ ብዙሃንም ዘግበዋል። ከፊል ይፋዊ የሆነው ፋርስ የዜና ወኪል እንደዘገበው በኢታን ደቡባዊ ኢስፋሃን ግዛት ውስጥ የአሜሪካ ድሮን ተከስክሷል። ስለዚህ ክስተት ከአሜሪካ በኩል ግን ማረጋገጫ አልተሰጠም።